ከዚህ በፊት ስለ ኤችቲኤምኤል 7 ተከታታይ ቪዲዮዎችን ሰርቻለሁ። ለኤችቲኤምኤል አዲስ ከሆናችሁ ሊንኩን የሰባቱን ቪዲዮዎች ከታች ዲስክሪፕሽን ላይ አስቀምጣለሁ። ክሊክ እያደረጋችሁ ልታዩ ትችላላችሁ ማለት ነው። በዛሬው ዕለት ደግሞ የምንጀምረው ስለ ሲኤስኤስ ነው። ኤችቲኤምኤል የአንድን ዌብሳይት ወይም የአንድን ዌብ አፕሊኬሽን ኮንተንት ስትራክቸሩን ምን መያዝ እንዳለበት ሲነግረን፣ ሲኤስኤስ ደግሞ እነዚህ ኮንተንቶች ኤችቲኤምኤል ላይ ያካተትናቸው ኮንተንቶች እንዴት ዲስፕላይ መሆን እንዳለባቸው፣ ከለራቸው ምን እንደሆነ፣ ባክግራውንዳቸው ምን እንደሚሆን፣ ቦታቸው የት ቦታ መቀመጥ እንዳላቸው ወይም ሌአውታቸውን የሚነግረን ነው ሲኤስኤስ። ስለዚህ የምንጠቀመው ማርክአፕ ላንጉጅ ውስጥ ነው። በእኛ ኬዝ ኤችቲኤምኤል ውስጥ ነው ለምሳሌ የምንጠቀመው። ስለዚህ ሲኤስኤስን ኤችቲኤምኤል ውስጥ ለመጠቀም 3 አይነት መንገዶች እንጠቀማለን። የመጀመሪያው ከእያንዳንዱ ኤሌመንት ውስጥ ከእያንዳንዱ ኤችቲኤምኤል ኤሌመንት ውስጥ እየሄድን የምናስቀምጠው ነው። ለምሳሌ ቦዲውን የዚህንን ቦዲ ባክግራውንድ በሲኤስኤስ መቀየር ብፈልግ ባክግራውንድ ከለሩን ቦዲ የሚለው ኤሌመንት ውስጥ መጣና ስታይል ኢዝ ኢኳልስ ቱ ባክግራውንድ ከለር ሜቢ ላይም ከፈለኩኝ ላይም፣ ግሪን ከፈለኩኝ ግሪን። ስለዚህ እንደዚህ ቀይርልኛል ማለት ነው ከለሩን። ወይም ደግሞ የቴክስት ሜቢ ቀይ እንዲሆን ከፈለኩኝ this is my first website የሚለው ቀይ እንዲሆን ከፈለኩኝ h1 ውስጥ ሄድና ስታይል is equals to color ከዛ የምፈልገውን ከለር ስም ሬድ ከሆነ ሬድ እንጽፍና ከለሩን ወደ ቀይ ቀይራለሁ ማለት ነው። እንደዚህ አይነት ነው አጠቃቀም እንለዋለን። ኢንላይን እንለዋለን። ኢንላይን ሲኤስኤስ አጠቃቀም ነው እንለዋለን። ሁለተኛው ደግሞ ኤምቤደድ የሚባለው እዚህ ጋር ሄድ ኤሌመንት ውስጥ እንገባና እቺን እናጥፋት ለጊዜውና እኛው እናጥፋውና ኤምቤደድ የሚባለው እዚህ ጋር ሄድ ጋር ገባና ሌላ ኤችቲኤምኤል ኤሌመንት እጠቀማለሁ። የኤችቲኤምኤል ኤሌመንት ስታይል ይባላል። ስታይል ዘነዚህ ውስጥ ለምሳሌ ቦዲውን ከሆነ ባክግራውንድ ከለሩን መቀየር የፈለኩት ቦዲ በየጽፍና እዚህ ጋር ባክግራውንድ ከለር ሜቢ ግሪን ከሆነ ግሪን ዘን ሰሚኮለን እንዘጋለሁ ማለት ነው። ኤስ ዘን የኤች1ን ቴክስት ከለር ከሆነ መቀየር የፈለኩት እዚህ ጋር ኤች1 ዘን ከለር ሜቢ ሬድ ከሆነ ሬድ እንደዚህ ያስቀምጣለሁ ማለት ነው። ይሄኛውን ኤምቤደድ ስታይል እንለዋለን። ሶስተኛው ደግሞ ኤክስተርናል የሚባለው ነው። ኤክስተርናል ማለት ሲኤስኤሳችንን እዚህም ጋር እንጽፍም በእያንዳንዱ ኤሌመንት ውስጥ አንጽፍም፣ ይልቅ ምን እናደርጋለን? ሌላ አዲስ ሲኤስኤስ ፋይል ክሬት እናደርጋለን። ይሄኛው index.html የሚለውን እንተውና ሌላ አዲስ ፋይል ለምሳሌ style.css .css ማለት አለብን እዚህ ጋር ግዴታ ነው። የኛውን ደግሞ .html ወይም .html ማለት አለብን። ስለዚህ style.css የሚል አዲስ ፋይል ክሬት እናደርግና በዚህ ውስጥ እንጽፋለን። ምንጽፈው ለምሳሌ ቦዲውን ከሆነ መቀየር የፈለግነው ቦዲ ባክግራውንድ ከለር ሜቢ ኦሬንጅ ከሆነ ኦሬንጅ ዘን አሁን እንዳያችሁት እዚህ ጋር ኦሬንጅ ብዬ ቀይሬዋለሁ። ባክግራውንዱ ኦሬንጅ መሆን ነበረበት ግን አልተቀየረም። ለምን? ሲኤስኤስ ፋይላችንን ኤክስተርናሊ ከጻፍን በኋላ ማገናኘት አለብን። index.html እና style.cssን ማገናኘት አለብን። እሱን ለማገናኘት ደግሞ ኤችቲኤምኤል ፋይላችን ውስጥ እንገባና ሄድ ኤሌመንት ውስጥ እዚህ ጋር ሊንክ እንላለን። ስለዚህ rel is equals to style sheet ሪሌሽንሺፓችን style sheet ነው። ሪፈረንሱ ደግሞ ስታይል ሺት ወይም style.css ፋይሉ ያለበትን ቦታ ፓዙን ነው የምንጽፈው። አሁን ተመሳሳይ ቦታ ላይ ነው ያሉት። አንድ ፎልደር ውስጥ css intro የሚል ፎልደር ውስጥ ነው ሁለቱም ያሉት። ስለዚህ ተመሳሳይ ቦታ ካሉ ቀጥታ የፋይል ኔሙን እዚህ ጋር መጻፍ ነው style.css። ያ ልክ ሴቭ እንዳደረኩትኝ አፕላይ ያደረገልኝ ማለት ነው። ሴቭ እንዳደረኩት አፕላይ ያደረገልኝ ለምንድን ነው? ኤክስተርናል css ጽፌ ሊንክ ኤሌመንት በመጠቀም ከኤችቲኤምኤል ፔጁ ጋራ ስላገናኘሁት ማለት ነው። ስለዚህ ሲኤስኤስን ኤችቲኤምኤል ዶክመንታችን ውስጥ አፕላይ ለማድረግ 3 አይነት መንገዶች አሉ። አንደኛው ኢንላይን በእያንዳንዱ ኤሌመንት ውስጥ እየገባን ስታይል አትሪቢዩትን በመጠቀም የምንጽፈው፣ ሁለተኛው ደግሞ ሄድ ኤሌመንት ውስጥ ስታይል ኤሌመንትን በመጠቀም የምንጽፈው ሲሆን
ሶስተኛው ደግሞ እና በጣም ሪኮመንድድ የሆነው እንድንጠቀመው የሚፈለገው ኤክስተርናል ሲኤስኤስ ፋይል ክሬት በማድረግ እሱን ደግሞ ከኤችቲኤምኤል ያላችን ጋራ በሊንክ ኤሌመንት ኮኔክት በማድረግ ነው ማለት ነው። ስለዚህ ሁላችንም መጠቀም ያለብን ይሄንን ነው። ለምን ለምሳሌ ይህንን ሲኤስኤስ አንድ ብቻ ሳይሆን በጣም ብዙ ኮድ ሲኤስኤስ ኮድ ይይዛል። ከዛ መካከል ኤችቲኤምኤልን ማስተካከል በምፈልግበት ጊዜ በእያንዳንዱ ኤሌመንት ላይ የሄድኩኝ ማስተካከል አይጠበቅብኝም። ይልቁንም ምንድነው የሚያስፈልገው ኤክስተርናል ሲኤስኤስ ፋይሉ ላይ ብቻ በመሄድ መቀየር ያለብኝን ብቻ እቀይራለሁ። በዛ ላይ ይህንን ኤክስተርናል ሲኤስኤስ ከአንድ በላይ ኤችቲኤምኤል ፋይል ክሬት አድርጌ ልጠቀመው እችላለሁ። ለምሳሌ ሌላ ፔጅ ቱ ቢኖረኝ እዚህ ጋር ፔጅ ቱ ዶት ኤችቲኤምኤል ሌላ ኤችቲኤምኤል ፋይል ቢኖረኝ እዚህ ጋር ምናልባት የኛው h1 በዚህኛው ሰከንድ ፔጅ አለን። ይህንን ሰከንድ ፔጅ የሚለውን እዚህ ሰከንድ ፔጅ የሚለው ኤችቲኤምኤል ፔጅ ላይ እችን style.css ብጠቀም ልክ እንደዚህኛው ፔጅ ሁሉ የዚህኛው የሰከንድ ፔጁ ባክግራውንድም ኦሬንጅ ይሆናል። ያ ማለት CSS ፋይል አንድ ጊዜ ብቻ ጽፌ ለሁለት ፔጅ ወይም ከሁለት በላይም ለሆነ ለብዙ ፔጅ ልጠቀመው እችላለሁ። ይሄ ደግሞ ልፋታችን ብቻ ሳይሆን የፋይላችን ሳይዝ ራሱ ትንሽ እንዲሆን ይጠቅመናል። ለመጠቀም ምንድነው የማደርገው እዚህ ጋር ሄድ ኤሌመንት ውስጥ ገባና እንደለመድነው ሊንክ እንላለን። እዚህ ጋር ሪፈረንስ የሚለው ጋር style.css ስለዚህ ይሄኛውም ኦሬንጅ ባክግራውንድ ኖረን ማለት ነው። ለዚህ style.css የሚለውን ኤክስተርናል ብናደርገው ያ ማለት CSSአችንን ኤክስተርናሊ አስቀምጠን ከኤችቲኤምኤል ያላችን ጋራ ኮኔክት አድርገን ብንጠቀመው ተመራጭ ይሆንልናል ማለት ነው። ስለዚህ ስታይላችንን ስንጽፍ ህግ አለው። ያው እንደማንኛውም ፕሮግራሚንግ ላንጉጅ ሁሉ ለዚህ ስታይል ሺት ላንጉጅም ህግ አለው የራሱ የሆነ። ህጉ ምንድነው? CSS ስንጽፍ ሴሌክተር ያስፈልጋል። ሴሌክተር ማለት የትኛውን ኤሌመንት ነው ከኤችቲኤምኤል ፔጃችን ውስጥ የትኛውን ኤሌመንት ነው ወይም ደግሞ የትኞችን ግሩፕ ኦፍ ኤሌመንት ነው CSS አፕላይ ማድረግ የምንፈልገው። ለምሳሌ ቦዲ ነው፣ ሄዲንግ ዋን ነው፣ ፓራግራፍ ነው፣ ቴብል ነው ወይስ ብዙ ፓራግራፍ ባንድ ላይ ነው የሚለውን ሴሌክተር የሚለው ይገልጽልናል። ሌላው ደግሞ ውስጥ ላይ እነዚህ የኤሌመንቱ ወይም ሴሌክት ያደረግነው ኮንተንት ፕሮፐርቲዎች አሉ። ለምሳሌ ባክግራውንድ ከለር የምንለው እዚህ ጋር ይሄን ምን እንለዋለን? ፕሮፐርቲ እንለዋለን። ለዛ ፕሮፐርቲ አሳይን የምናደርገውን ደግሞ ቫልዩ እንለዋለን። ለምሳሌ ይሄኛውን ፕሮፐርቲ ነው፣ ይሄኛው ቫልዩ ነው እንላለን። ስለዚህ ሴሌክተር፣ ፕሮፐርቲ፣ ቫልዩ በአጠቃላይ ይሄን ከዚህ እስከዚህ ያለውን ምን እንለዋለን? ዲክላሬሽን እንለዋለን። ዲክላሬሽን ከአንድ በላይ ብዙ ዲክላሬሽን ሊኖር ይችላል። ይሄን በአጠቃላይ ከዚህ እስከዚህ ደግሞ ዲክላሬሽን ብሎክ እንለዋለን። ዲክላሬሽን ብሎክ። ስለዚህ ይሄንን CSS ሩል ለመጻፍ መጀመሪያ ሴሌክተር ያስፈልገኛል። ከዛ ደግሞ በከርሊ ብራስ ውስጥ የምፈልጋቸውን ዲክላሬሽኖች መጨረሻ ላይ ሴሚኮለን እያስቀመጥኩኝ እጽፋለሁ። ይችኛዋ አሳይን የምናደርጋት ነገር ቫልዩ ይባላል። ከኮለኑ በፊት ያለው መጀመሪያ በግራ በኩል ያለው ደግሞ ፕሮፐርቲ እንለዋለን ማለት ነው። ሴሌክተሮች ብዙ ናቸው። አሁን እዚህ ጋር ለዛሬው ጀስት ኤሌመንት ሴሌክተር ላይ ብቻ እና በሚቀጥለው ቪዲዮ ሴሌክተርን ራሱን በቻለ ቪዲዮ እናወራለን ማለት ነው። ስለዚህ አሁን ኤሌመንት ሴሌክተርን ብቻ በመጠቀም እዚህ ጋር h1ን ከለሯን መቀየር ከፈለግን እዚህ ጋር ምን እናደርጋለን? h1 ዘን ከለር ፐርፕል ሊሆን ይችላል። እዚህ ጋር ከለሩን መቀየር ከፈለግን አንደርላይ ማድረግ ማስመር ብንፈልግ ቴክስት ዴኮሬሽን አንደርላይን ያን እንደዚህ ማድረግ እንችላለን ማለት ነው። ለዛሬው እዚህ ጋር ይበቃናል። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።